አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዲ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ኡሰይድ ኢብኑ ኹዳይር ረዲየላሁ ዐንሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ኡሰይድ ሲናገሩ ኡሰይድ ሆይ መላእክት አንተን ያዳምጡ ነበር ብለውታል። በእስላም ታሪክ ውስጥ የመጀመሪያ እንደሆነ የሚነገርለት ሚሳኤላዊ ተልእኮ የተፈጸመው በወጣቱ ሙስሊም ሙስዓብ ኢብኑ ዑመይር ነበር። ወደ እስሪም መዲና ከተማ በመሄድ የኸዝረጅ ጎሳ አባል በሆነው አሳድ ኢብኑ ዘራራህ በተባለ እውቅ ግለሰብ ቤት መኖር ጀመረ። ወደ አላህ ለሚደረገው የዳዋ ጥሪና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማስተዋወቅ የሚከናወነውን ድርጊት እንደ ቢሮ የምታገለግል አንዲት ክፍል አዘጋጀ። ወጣቱ ሙስዓብ የሚያሰማው ዳዋ ወይንም ጥሪ ለማዳመጥ የሚመጡ ወጣቶች ቁጥር በርካታ ነበር። የንግግሩ መጣፈጥ እንደ መግነጢስ ስቧቸው፣ የማስረጃዎቹ ግልጽነት፣ የጸባዩ ማማርና ከውበቱ ፊት ላይ የሚያንጸባርቀው ኢስላማዊ ገጽታ ወጣቶቹን ይበልጥ አማሏቸዋል። ከዚህ ሁሉ በበለጠ ግን በየጊዜው የሚያነበው ቁርአን የስበት ኃይል በቁጥጥር ስር አውሏቸዋል። የደረቁ ልቦች በዚህ ቁርአን ይለዝባሉ። የወንጀለኞች እንባ በጸጸት ይፈሳሉ። ከሚሰጣቸው ትምህርቶች በኋላ ወደ ኢስላም አድማስ የሚገቡ ወገኖች አይጠፉም። ከዕለታት አንድ ቀን አሳድ ኢብኑ ዙራራህ ዳኢ ከሆነው እንግዳው ሙስዓብ ኢብኑ ዑመይር ጋር ከበኒ አብደል አሽሐል ጎሳ አባል ጋር ለመወያየትና ኢስላምን ለማስተማር ሄደ። ከጎሳው አባላት የአትክልት ቦታም ከተምር ዛፍ ስር ተቀምጠው ሙስዓብ ኢብኑ ዑመይር ከሌሎች ቀደም ሲል ኢስላምን የተቀበሉ ይበልጥ ግንዛቤያቸውን ለማስፋፋት፣ ሌሎቹ ደግሞ እንደ አዲስ የኢስላም ተልእኮን ለማስረዳት በጽሞና ማዳመጣቸውን ቀጠሉ። ይህ በእንዲህ እንዳለ የአውስ ጎሳ ሹማምንት የነበረው ኡሰይድ ኢብኑ ኹዳይርና ሰዓድ ኢብኑ ሙዓዝ አንድ የመካ ወጣት ሙስሊሞች ከቤታቸው አቅራቢያ በእንግዳነት እንዳረፈና የዳዋ እንቅስቃሴ በማድረግ ላይ እንደሆነ፣ በተጨማሪም አስተናጋጁ አሳድ ኢብኑ ዙራራ መሆኑን ገለጸላቸው። ሰዓድ ኢብኑ ሙዓዝ ለኡሰይድ ኢብኑ ኹዳይር እንዲህ አለው፣ ኡሰይድ ወዳጄ፣ ወደዚያ ከመካ ወደ መጣው ወጣት ሂድ። ወጣቱ ወደ ሀገራችን የመጣው ደካሞቻችንን ለመሸምገል፣ አማልክቶቻችንን ለማጥላላት ነው። ስለዚህ ገጽሰው፣ ከእንግዲህ ወዲያ ሀገራችን እንዳይረግጥ አስጠንቅቀው። ንግግሩን በመቀጠል እኔ በአክስቴ ልጅ በአሳድ ኢብኑ ዙራራ ጥላ ስር ባይሆን ኖሮ በእርሱ ጥበቃ ባይደረግለት እገልህ ነበር አለ። ኡሰይድ የጦር መሳሪያውን በመታጠቅ ሙስዓብ ኢብኑ ዑመይር የትምህርት ቦታ በሚሰጥበት የአትክልት ቦታ ሄደ። አሳድ ኢብኑ ዙራራ ወደ እነርሱ እየመጣ መሆኑን ተመለከተ። ሙስዓብ እንዲህ በማለት ነገረው፣ ሙስዓብ ሆይ ችግር ላይ ነህ። ይህ ሰው በህዝቦቹ ዘንድ ተሰሚነት ያለው ሰው ነው። ብሩህ አእምሮና መልካም ስነ ምግባር አለው። ኡሰይድ ኢብኑ ኹዳይር ይባላል። እርሱ ከሰለመ በርካታ ሰዎች ተከትለው ወደ ኢስላም ይገባሉ። ስለዚህ ልብህን ለአላህ አጥርተህ አናግረው፣ በሚገባ ኢስላምን አስረዳው። ኡሰይድ ኢብኑ ኹዳይር በተሰበሰቡት ሰዎች መካከል ቆመ። ወደ ሙስዓብና ባልደረቦቹ በመዞር ለምን ወደ ሀገራችን መጣችሁ? ደካሞቻችንን ታታልላላችሁ? ህይወታችሁን የምትፈልጉ ከሆነ ከዚህ ራቁ አለ። ሙስዓብ በእምነት ብርሃን በሚያንጸባርቀው ፊቱ ኡሰይድን ተመለከተው። መግነጢሳዊ ኃይል ባለው ምትሃታዊ ንግግሩ አናገረው እንዲህ በማለት፣ አንተ ክቡር መሪ፣ አንድ በጎ ነገር ልትፈጽምልን ትችላለህ? ምን ይሆን አለ። ከኛ ጋር ተቀምጠህ የምንለው ልታዳምጥ እንፈልጋለን። የምንለው ነገር ከወደድከው ትከተለናለህ፣ የማትወደው ከሆነ ደግሞ ካንተ ፊት እንሰወራለን። ከእንግዲህ ወደ እናንተ አንመለስም። ኡሰይድም እውነትህን ነው በማለት ቀስቱን መሬት ላይ ስጎ ቁጭ በማለት በጥሞና ማዳመጥ ጀመረ። ሙስዓብ የኢስላምን ጭብጥ አስረዳው። የቁርአን አንቀጾችን አነበበለት። ኡሰይድ ሚስጥረ ቁርአን ተገነዘበ። ፊቱ በደስታ ፈነጠቀ። የምትናገረው ንግግር እንዴት ይጣፍጣል! የምታነበው እጅግ ያማረ ነው አለ። ወደ ኢስላም ለመግባት ስትሹ ምንድነው የምትፈጽሙት አለ። ገላህን ታጠብ፣ ልብስህን አጽዳ፣ ከዚያም ከአላህ በቀር ሌላ አምላክ እንደሌለና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መስክር። በመጨረሻም 2 ረካዓ ስገድ። ኡሰይድ የጉድጓድ ቦታ ከሚገኝበት ቦታ በመሄድ ታጠበ። ከአላህ በቀር ሌላ አምላክ እንደሌለና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መሰከረ። የእርሱ መስለም ሰዓድ ኢብኑ ሙዓዝም እንዲሰልም ምክንያት ሆኗል።
ሁለት ዕውቅ ሰዎች ኢስላምን መቀበላቸውን በርካታ የአውስ ነገድ ሰዎችን እንዲሰልሙ ሰበብ ሆኗል። መዲናም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የስደት ከተማ ለመሆንና ለታላቁ ኢስላም መንግስት ማዕከላት የበቃችው የሙስዓብ ያለሰለሰ ጥረት ባስገኘው ፍሬ ነው። ኡሰይድ ኢብኑል ሁዳይር ቁርአንን ከሙስዓብ አንደበት ከሰማበት ጊዜ አንስቶ እጅግ በጣም ወደደው። ሙሉ ጊዜውን በቁርአን ላይ መዋል ጀመረ። የኡሰይድ ታሪክ በሁለት ገጽታዎች ላይ ያተኮረ ሆነ። አንድም በአላህ መንገድ ላይ ለመጋደል ይዘምታል፣ ወይንም መስጂድ ውስጥ ገብቶ ቁርአንን ያነባል። ድምፁ የሚያምርና አንደበቱ ግልጽ ነበረ። ይበልጥ ቁርአንን ለማንበብ የሚመርጠው ጊዜ አይኖች በተኙበትና ሌሊቱ ሲሰክን ነበር። ሌሎች ሷሃቦች ኡሰይድ ቁርአን የሚያነብበትን ጊዜ በመከተል ያዳምጡት ነበር። ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደወረደ አድርጎ የሚያነብሰው እጅግ የታደለ ነው። በኡሰይድ የቁርአን ንባብ የምድር ሰዎች እንደተማረኩ ሁሉ የሰማይ መላእክትም ተደንቀዋል። ኡሰይድ ኢብኑ ሁዳይር በአንድ ምሽት የቤት ውስጥ ስራዎችን በመፈጸም ላይ ነበር። ያህያ የተባለ ልጁን ከጎኑ ተኝቷል። ጥቂት ፈንጠር ብሎ ለጂሃድ የተዘጋጀ ፈረሱ ታስሯል። ሌሊቱ ነፋስና ውሽንፍር የሌለው ጸጥ ያለ ነበር። የከዋክብቶች አይን መሬትን በአተኩሮት የሚመለከቱ ይመስላሉ። ኡሰይድ ይህንን ግርማ ሞገስ የተላበሰ ሌሊት ቁርአንን በማንበብ ሊያስጌጠው ፈለገ። ማንበቡን ጀመረ። አሊፍ ላም ሚም ذلك الكتاب لا ريب فيه። ፈረሱ ቁርአኑን ሲሰማ የታሰረበትን ገመድ እስኪበጥስ ድረስ በደስታ ጨፈረ። በሁኔታው የተገረመው ኡሰይድ ዝም አለ። ፈረሱ እንቅስቃሴውን አቆመ። ማንበቡን ቀጠለ። ኡላኢከ ዐላ ሁደን ሚን ረቢሂም ወኡላኢከ ሁሙል ሙፍሊሑን። ፈረሱ አሁንም በደስታ እንቅስቃሴውን ቀጠለ፣ ካለፈው በበለጠ ሁኔታ። ኡሰይድ ዝም አለ። ፈረሱም እንዲሁ ይህንኑ ድርጊት ደጋግሞ ፈጸመ። ፈረሱ ምላሹን መስጠቱም አልቀረም። ቁርአን ማንበቡን ሲቀጥል ፈረሱ ጭፈራውን ይቀጥላል። ሲያቆም ደግሞ እርሱ እንቅስቃሴውን ይገታል። ልጁ ያህያ ፈረሱ እንዳይረግጥበት በመስጋቱ ሊቀሰቅሰው ተጠጋ። በቅጽበት ወደ ሰማይ እይታውን አቀና። ታይቶ የማይታወቅ ጽልመታዊ ዳመና አስተዋለ። በደመናው ላይ የተንጠለጠለ የሚመስል ብርሃን መታየት ጀመረ። ከአድማስ አድማስ ብርሃኑ ተነጠቀ። ይህ ብርሃን ግን ከእይታው እስኪሰወር ድረስ ወደ ላይ እየራቀ ሄደ። ሲነጋ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ ያጋጠመውን ክስተት አወሳላቸው። መላእክት ናቸው። አንተን ሲያዳምጡ ነበር ኡሰይድ ሆይ፣ ምንባብህን ብትቀጥል ኖሮ ለሰዎች ግልጽ በሆነ መልኩ በታየ ነበር አሉት። ኡሰይድ በቁርአን ፍቅር እንደተጠመደው ሁሉ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም እጅግ በጣም ይወዳቸው ነበር። ደስታ የሚያጎናጽፈውና ነፍሱ የምትመጥቀው ቁርአንን ሲያነብና ሲያዳምጥ፣ እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመክሩት ወይንም ሲያወሩት ሲመለከታቸው እንደሆነ ገልጿል። ከሚመኛቸው ነገሮች አንዱ የነብዩ ሰለላሁ ዐለይሂ ወሰለም የሰውነት ክፍል መንካት ነበር። ክቡር አካላቸው የእርሱን አካል እንዲነካለት ይፈልግ ነበር። አንድ ቀን ግን ይኸው ምኞቱ ሊሳካለት ችሏል። ኡሰይድ ሰዎች ጋር ሲነጋገር ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሐሳቡን ለመደገፍ ከሽንጡ ላይ ቆንጥጠው ታለፉ። ኡሰይድ እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ አቆሰሉኝ እኮ አለ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኡሰይድ ሆይ ከሷስ የተፈጸመብህ ጉዳይ አጸፋውን መመለስ ማድረግ ትችላለህ። እኔን ሲቆነጥጡኝ በአካሌ ልብስ አልነበረም፣ እርሱ ግን ልብስ ለብሰዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልብሳቸውን እስከ ተወሰነ የአካል ክፍላቸው ገለጡለት። ኡሰይድም ተመቸው። በብብታቸውና በሽንጣቸው መካከል ያለውን ሰውነት በሙሉ ሳመው። እንዲህ ሲል ደስታውን ገለጠ፣ አባቴና እናቴ ይሰውሉት። የአላህ መልእክተኛ ሆይ ይህች እርሱን ካወቅኩ ጀምሮ ስመኘው የነበረው ነገር ነው። አሁን ግን አግኝቼዋለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በበኩላቸው ለኡሰይድ ያላቸው ፍቅርና አክብሮት ይገልጹ ነበር። ኢስላምን ቀድሞ የተቀበለና በኡሁድ ጦርነትም ለእርሳቸው ጋሻና ደጀን ሆኖ በማገልገሉ 7 ቦታ ክፉኛ መቅሰሉን ይጠቅሳሉ። በህዝቦች ዘንድ የነበረው ክብርና ተሰሚነት ያውቁለት ነበር። ከጎሳ አባላት መካከል እርቅ ማውረድ የሚያስፈልጋቸው ሰዎች በሚኖሩበት ወቅት መልእክተኛው ሰለላሁ ዐለይሂ ወሰለም ኡሰይድን በመያዝ ነበር ሽምግልና የሚሄዱት። ኡሰይድ እንደገለጸው ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ በአንሷር ወይንም መዲና ነዋሪዎች መካከል እጅግ በጣም ከፍተኛ ችግር ያለ ቤተሰብ እንዳለና አብዛኞቹ የቤተሰብ አባላትም ሴቶች መሆናቸው ገለጽኩላቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ኡሰይድ ሆይ በእጃችን ያለውን ሁሉ ወጪ ካደረግን በኋላ ነው የመጣነው። ወደፊት ገንዘብ በእጃችን ሲገባ ይህንን ቤተሰብ አስታውሰን። ከጥቂት ጊዜ በኋላም የኸይበር ጦርነት ግዳይ ወይንም ገኒማ መጣላችሁ። ለሙስሊም ወገኖቻቸው አከፋፈሉት።
በተለይ ለመዲና ሰዎች በርከት ያለ ዕጣ ሰጡ። ለዚያ ለተቸገሩ የቤተሰብ አባላትም እንዲሁ ዳጉስ ያለ ገንዘብ አደረሱ። እኔም አላህ ዋጋውን ይክፈሉት አልኩ። እርሳቸውም እናንተ አንሷሮች አላህ ያማረ ምንዳ ይስጣቸው፣ እኔ እናንተን ካወቅኩበት ጊዜ ጀምሮ ጨዋና ትዕግስተኛ መሆናችሁን ያጤንኩት። ከኔ በኋላ ሰዎች በእናንተ ላይ አድሎ ይፈጽማሉ። ከኔ ጋር ወይንም አኺራ እስክትገናኙና ቃል የገባሁላችሁን ብርቅዬ መጠጥ ወይንም ሐውድ እስክታገኙ ድረስ ታገሱ አሉ። ኡሰይድ በመቀጠል እንዲህ ብሏል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በትረ ስልጣኑን በጨበጡበት ወቅት ገንዘብና ቁሳቁስ ለሙስሊሞች አከፋፈሉ። ለኔም አንዲት ጌጥ ላኩልኝ። አነስተኛ በመሆኑ አልወደድኳትም። መስጂድ ውስጥ ባለሁበት ለኔ ከተላከው የሚበልጥ ረጅም ጌጥ ያጠለቀ የቁረይሽ ወጣት ተመለከትኩ። ከኔ ጋር ለነበሩ ሰዎች መልእክተኛው ሰለላሁ ዐለይሂ ወሰለም ከኔ በኋላ አድሎ ታያላችሁ ሲሉ መናገራቸውን ጠቀስኩላቸው። የአላህ መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት እውነት ነበረ። ወጣቱ ልጅም ወደ ዑመር ረዲየላሁ ዐንሁ በመሄድ የተናገርኩትን ገለጸላቸው። በፍጥነትም ወደኔ መጡ። እየሰገድኩ ነበር። ኡሰይድ ሆይ ሶላትህን ቀጥል አሉ። ሰግጄ ሲጨርስ ወደኔ መጡ። ምንድነው ያልከው በማለት ጠየቁኝ። ያየሁትና የተናገርኩትን ገለጽኩላቸው። አላህ ይማረህ፣ ወጣቱ ያደረገው ጌጥ ወደ እገሌ የላኩት ጌጥ ነበረ። ሰውየው የአንሷር ሰው ነው። በአቀባ ስምምነት በበድርና በኡሁድ ጦርነት ተሳትፏል። ይህ ወጣት ከዚህ ሰው ገዝቶ ነው ያጠለቀው። በመሆኑም ይህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረውታል ያልከው ትንቢት በኒ ዘመን የሚፈጸም ይመስልሃልን አሉ። የመመናን አዛዥ ይህ በእርሱ ዘመን እንደማይፈጸም ተስፋና እምነት አለኝ በማለት ሂሱን ተቀበልኩ። ኡሰይድ ከዚያ በኋላ ብዙ አልቆየም። ዑመር ረዲየላሁ ዐንሁ ገና በስልጣን ላይ እያሉ አላህ ለሞታቸው። በሞተበት ወቅት 4000 ዲርሃም የሚደርስ ዕዳ እንዳለበት ታወቀ። ወራሾቹም የእርሱ ይዞታ የነበረ መሬት በመሸጥ ዕዳውን ለመክፈል አሰቡ። ዑመር ረዲየላሁ ዐንሁ ይህንን ጉዳይ ሲሰሙ እንዲህ አሉ። እኔ የወንድሜን የኡሰይድ ልጆች በሰዎች ላይ ጥገኛ ሆነው በድህነት እንዲኖሩ አልሻም። ዑመር ረዲየላሁ ዐንሁ አበዳሪዎቹ ጋር በመወያየት ብድሩን የሚከፈልበትን መንገድ አመቻቹ። የኡሰይድ መሬት ለወራሾች ቀሪ ሆነ። ኡሰይድ ኢብኑ ኹዳይር ረዲየላሁ ዐንሁ